በዲኤምቪ ኤሪያ ወይም ዲሲ፣ ሜሪላንድ እና ቨርጂኒያ ለምትኖሩ በሙሉ የጥንቃቄ መረጃ። ከፍተኛ የክረምት አውሎ ነፋስ በዲኤምቪ ቀጠና ሊከሰት መሆኑን ተከትሎ ነዋሪዎቹ አስፈላጊውን ቅድመ ጥንቃቄ እንዲያደርጉ ግዛቶቹ እያሳሰቡ ነው። በዚህ ሳምንት መጨረሻ በዋሽንግተን ዲሲ፣ በሜሪላንድ እና በቨርጂኒያ ወይም ደግሞ ዲኤምቪ አካባቢዎች ከባድ የበረዶ ዝናብና ከፍተኛ ቅዝቃዜ ሊከሰት እንደሚችል የብሔራዊ አየር ሁኔታ አገልግሎት አስጠነቀቀ። ባለሥልጣናት ይህ አውሎ ነፋስ ከቅርብ ዓመታት ወዲህ በክልሉ ከታዩ ሁሉ የከፋ ሊሆን እንደሚችል በመግለጽ ስጋታቸውን ገልጸዋል። የአውሎ ነፋሱ ሁኔታና ጊዜ ከመካከለኛው አሜሪካ ተነስቶ ወደ ምስራቃዊ የአገሪቱ ክፍል እየተጓዘ ያለው ይኸው ጠንካራ የክረምት አውሎ ነፋስ ከሰሜን ዋልታ ወይም አርክቲክ በሚመጣ አየር የታጀበ ነው። እንደ ባለሙያዎች ትንበያ ከሆነ አውሎ ነፋሱ ቅዳሜ ከሰዓት በኋላ ይጀምራል። ከፍተኛው የበረዶ ዝናብ ከቅዳሜ ምሽት እስከ እሁድ ማለዳ ባለው ጊዜ ውስጥ ይከሰታል። በረዶ እሁድ ምሽት ሊቆም ቢችልም ከፍተኛ ቅዝቃዜ ግን እስከ ሰኞ ድረስ እንደሚቀጥል ይጠበቃል። የሚጠበቀው የበረዶ መጠን በዲኤምቪ ማዕከላዊ አካባቢዎች ከ8 እስከ 12 ኢንች ሊሆን እንደሚችል የተተነበየ ሲሆን በአንዳንድ የሰሜን ቨርጂኒያ እና የሜሪላንድ ክፍሎች መጠኑ እስከ 15 ኢንች ሊደርስ እንደሚችል ተገልጿል። ከቤልትዌይ በስተደቡብ በሚገኙ አካባቢዎች ደግሞ የበረዶና የዝናብ ድብልቅ ሊኖር ስለሚችል መንገዶች ላይ ከፍተኛ የመንሸራተት አደጋ ሊፈጠር ይችላል። የአካባቢው የትራንስፖርት መምሪያዎች ዋና ዋና መንገዶች በጨው የማከም ሥራ የጀመሩ ቢሆንም ነዋሪዎቹ ከቅዳሜ ምሽት ጀምሮ አስፈላጊ ካልሆነ በስተቀር ጉዞ እንዳያደርጉ መክረዋል። በዳላስ፣ በሬገን እና በባልቲሞር ወይም ደግሞ BWI የአየር ማረፊያዎች የበረራ መስተጓጎልና ስረዛ ሊኖር ስለሚችል ተጓዦች አስቀድመው እንዲያረጋግጡ ተነግሯል። እሁድና ሰኞ የትምህርት ቤቶችና የንግድ ተቋማት ሊዘጉ እንደሚችሉ ይጠበቃል። የአደጋ ጊዜ ዝግጅት ክፍሎች ነዋሪዎች የሚከተሉትን እርምጃዎች እንዲወስዱ አሳስበዋል። ምግብ፣ ውሃ፣ አስፈላጊ መድኃኒቶችና ባትሪዎችን ማከማቸት፣ የቤት ውስጥ ማሞቂያዎች በትክክል መስራታቸውንና የውሃ ቧንቧዎች እንዳይቀዘቅዙ ጥንቃቄ ማድረግ፣ የቤት እንስሳትን ከቅዝቃዜው ለመጠበቅ ቤት ውስጥ ማቆየት፣ የአካባቢ ዜናዎችና የከተማ መረጃዎችን በቅርበት መከታተል። የአየር ሁኔታ ባለሙያዎች እንደሚሉት የአውሎ ነፋሱ አቅጣጫ መጠነኛ ለውጥ እንኳን በበረዶ መጠን ላይ ትልቅ ልዩነት ሊፈጥር ስለሚችል ነዋሪዎች እስከ ሳምንቱ መጨረሻ ድረስ ንቁ ሆነው እንዲጠብቁ ይመክራሉ። ይህ ጠቃሚ መረጃ ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ቸር ይግጠመን።